ayaho aye aye ayaho aye aye ayaho aye aye ሐረር ከተመሰረተችበት ጊዜ አንስቶ አያሌ የዕውቀት አምድ የሆኑ ሰዎች በቅለውባታል ወይም ኖረውባታል። ብዙ ገጣሚያን ገጥመውላታል፣ ብዙ ድምፃውያን ዘፍነውላታል። የሀገር ውስጥ ብቻም ሳይሆን የውጭ ሀገር ጸሐፊዎችና ጎብኚዎችን ቀልብ ስባለች። በአማካይ በ100 ሜትር ርቀት 82 መስጊዶች የሚገኙባት ሐረር በእስልምና ሃይማኖት ከሚከበሩ 4 ከተሞች አንዷ ለመሆንም በቅታለች። ሐረር እስልምናን ለመቀበል የሳውዲዋን መዲናን በ8 ዓመት ገደማ ትቀድማታለች። ዛሬ ወደ ሐረር የወረድነው ስለ ከተማዋ ዝና ለማውጋት ሳይሆን በከተማዋ ውስጥ ከሚገኙ አያሌ ጥንታዊ የታሪክ መዛግብት መሃል በአንዱ ላይ ጥናት ያደረጉ አንዲት ምሁር ስለ ታሪካዊው ሰነድና ሰነዱን ሲመረምሩ ስላገኟቸው ከቢር አመቱላህ ስለተባሉ ቀደምት የሐረር ምሁር እንዲነግሩን ለመጋበዝ ነው። በዚህ ሬዲዮ ቀርበው ነበር፣ በስልክም ተጫውተናል። ሙና አቡበከር ኢብራሂም ይባላለሁ። ፍሪንግ ኦፍ ኖሌጅ አካዳሚ በአካዳሚክ አድቫይዘርነት እየሰራው እገኛለሁ። ቢኤን እዛው አዲስ አበባ ዩኒቨርሲቲ 6 ኪሎ ላይ እንግሊሽ ላንጉዌጅ ተምሬ ሁለተኛ ዲግሪን ደግሞ አሁን ፊሎሎጂ በሚባለው ዲፓርትመንት ሁለተኛ ዲግሪውን ይዣለሁ። የሁለተኛ ዲግሪ ማሟያ የመረጥኩት አርዕስት በሴቶች ዙሪያ ያጠነጠነ ነው። ማኑስክሪፕት መጠቀም ስለነበረብኝ ማኑስክሪፕት የተጠቀምኩት ደግሞ ሐረር ከተማ ውስጥ ከዛሬ 200 ዓመት በፊት የተጻፈ የፍርድ ቤት ሰነድ ዲዋን ይባላል በሐረር ከተማ በዛ ሰዓት እና ያን የዲዋንን ከተማ የፍርድ ቤት ሰነዶች በማገላበጥ ሴቶች ምን አይነት ሁኔታ እንደነበራቸው ያሳያል። ሌላ ደግሞ አንዲት ሐረሪ እናት አሉ፣ ወይዘሮ አመቱላህ ይባላሉ። እሳቸው የጻፏቸው ወይንም የገለበጧቸው ማኑስክሪፕቶች አሉ። እነሱንም ለማየት ሞክሬያለሁ። ስለ አያመቱላህም እንዲሁ ታሪክ ለማጥናት ሞክሬያለሁ። የሚገርመው ነገር ከዚህ በፊት መኖሩን አላቅም፣ ይህ አይነት ታሪክ እንዳለም አላቅም። አጋጣሚ ይሄን ሁለተኛ ዲግሪ ለመስራት ፔፐር ለመስራት በመሞክርበት ጊዜ አጋጣሚ ያገኘሁት ነገር ነው። በዚያው አጋጣሚ በማወቄ ይሄን ትልቅ ቅርስ በማወቄ በጣም ደስተኛ ነኝ። ይህ ጥራዝ ከ1827 በአውሮፓውያን አቆጣጠር ጀምሮ የተመዘገበ ቅርስ ነው። የቅርሱ በ3 ጥራዞች ተጠርዟል። እያንዳንዱ ጥራዝ የፍቺ፣ ጋብቻ፣ ውርስ እንደዚሁም አንዳንድ የኢኮኖሚክ የመሬት ሽያጮች ውሎች ተመዝግበውባቸዋል። የቤት ኪራይ በፍርድ ቤት የተካሄዱ በአረብኛ ቋንቋ ነው የተጻፉት። አመታቱም የተጻፉት በአረብኛ ነው በሂጅራ አቆጣጠር። አረብኛ የሐረር የሥራ ቋንቋ ነበረ። ምክንያቱም የፍርድ ቤቶቹ ቋንቋ አረብኛ የሆነው አንደኛ የሚፈረደው በእስልምና ሕግ መሰረት ደንብ መሰረት ነው። አንድ ከዛ ውጪ ሌሎች አዋጆች እኔ በአይኔ ያየኋቸው አዋጆች አሉ። እነዛ አዋጆች ህብረተሰቡን የተመለከቱ የተለያዩ አዋጆች ሲወጡ በአረብኛ ነው የሚወጣው እና በርግጥ ሐረር ውስጥ አደርኛም አረብኛም ነበር የሚጠቀሙት ለፍርድ ሂደቱ ለአዋጅ እና ኦፊሻል ለሆኑ ስራዎች አረብኛን ይጠቀማሉ። እንደዚሁም አንድ ማኑስክሪፕት ይገኛል ከዛሬ 500 ዓመት በፊት የተጻፈ ማኑስክሪፕት በአረብኛ ፊደል በአደርኛ ቋንቋ የተጻፈ ማኑስክሪፕት አለ። ያው ሁለቱንም እናገኛለን። በዊዝደም አባባሎች በውርስና በጋብቻ በኪራይ ቤት ማከራየት የመሬት ሽያጭ እነዚህ ሁሉ ተመዝግበው እናገኛለን። ለምሳሌ በጋብቻ ላይ ማንኛውም ሰው ከ200 ዓመት በፊት ማንኛውም አደሬ ሐረሪ የሆነ ግለሰብ ጋብቻ ላይ ከ200 ዓመት በፊት ስለ ቤተሰቦቹ የተካሄደ ጋብቻ ማግኘት ከፈለገ ቀጥታ በማኑስክሪፕቱ ገጽ ላይ ኢንዴክስ አለ በጎኑ ማለት ነው። ያንን የአያቱን ስም ወይንም የቅድመ አያቱን ስም በጎን ያያል። ከዛ በኋላ ያንን ጋብቻ ማወቅ ይችላል። በዛ ጋብቻ ላይ
ማን ማንን እንዳገባ በምን ማህር ጥሎሹ ምን እንደነበረ መሬትም ከሆነ በብዛት መሬት ነበረ ጥሎሽ ብር ነበር ወይንም መሬት ነበር አንዳንድ እንትኖችም እናገኛለን ከብቶች ግን በጣም ያነሱ ናቸው ከብቶቹ እና ያው እነዛን የእርሻ ስሞችና እርሻው ላይ ምን እንደነበረ ብዙ ጊዜ ቡና አለ ጫት አለ ወርስ ይሉታል የእርድ አይነት ነው እና ይሄን የመሳሰሉ ነገሮች ማግኘት ይቻላል የተጋበበትን ቀን ወር ምስክሮች ማን እንደነበሩ ማውጣት ይቻላል እኔ ለምሳሌ የእናቴን አያት በውርስ ኬዝ ነው ያገኘኋቸው እና እንትን ላይ ኢንዴክሱ ላይ ስፈልግ አገኘሁኝ እንደውም ገልብጬ ሄጄ እናቴ ምን ያህል አያቶቿ ልጆቹ ማን እንደነበሩ አያቷ ሲሞቱ ማን እንደነበረ ውርሱ ምን ነበር ሀብታቸው ምን ነበር በጣም ደስ የሚል ነገር ነው የምታገኘውና ፋሚሊም በጣም ነው ደስ ያለው ኦኬ ይሄ ሁሉ ነበር እነዚህ ዘመዶቻችን ናቸው የሚለውን ነገር ሁሉ ለመረዳት ችለዋልና ሐረሪ ብሔረሰብ ማንኛውም ሰው ሄዶ የሚያገኝ ይመስለኛል እኔ ሌሎችንም አግኝቻለሁ እንደዚሁ ማለት ነው ayaho aye aye ayaho aye aye ayaho aye aye ayaho aye aye የዲዋኑን መዛግብት በማገላብጥበት ላይ የውርስ ኬዞቹን አንዳንዶቹን አይቻቸው ነበር እንዴት እንደሚያካፍሉ እውነት ኢስላሚክ እንትኑን ይከተላሉ ወይ የሚለውን ለማየት ማለት ነው በነገራችን ላይ የውርስ ኬዝ በጣም ከፍተኛ ሂሳብ ይጠይቃል ከፍ ያለ የሂሳብ ዕውቀት የሌለው ሰራው ቱን አንዳንድ ኬዞችን ወስጄ ለመስራት ሞክሬ ነበርና ፐርፌክት የሚሰሩት ሂሳብ ያ ሁሉ ውስብስብ ሂሳብ ፍጹም የሆነ እንትን ነው የሚመጣው ካልኩሌሽኑ ማለት ነው እና ምን ይጠቁማል እሱ ዶክመንቱ ላይ ራሱ የሂሳብ ደረጃቸው እነዚህ ሰዎች የሚሰሩት ሰዎች ከፍ ያለ እንደነበረ እንትን ይላል ኖርማሊ በአዲሽን እና በሰብትራክሽን አይደለም የምትሰራው አንድ ሰው ሚስት ሲሆን እናት ስትሆን ምን በቁርአን ላይ የተገለጸ ነገር አለ 1/8 1/4 ምናምን ያንን ሁሉ ብረት ወደ ሳንቲም ቀይረው ከሳንቲም እንደገና ፐርፌክትሊ ነበር የሚሰሩት ምንድነው ኤግዛክትሊ አሁን ምንም ማለት አይቻልም ብዙ ጥናቶች ያዟል እዚህ አሁን ያሉት ጥናቶች ግን በአሁኑ ሰዓት የተጻፉት ጽሁፎች የሚያሳዩት ድሪውስ ለምሳሌ በጻፈው ጽሁፍ ላይ እናገኛለን ጂኦሜትሪ ሂሳብ እንደገና የከዋክብቶች ትምህርቶች እንደነበሩ ይገልጻል ከዛ በኋላ ወደ ከቢር ቤቶች በመሄድበት ጊዜ ደግሞ ሃይማኖቱ አለ ሁሌ ማለት ነው ይሄ ምንም ጥርጣሬ የሌለው እንትኖቹ መጽሐፎቹ ማናቸው የተሰራ ስራ አለ በዚህ ዙሪያ ላይ ማለት እና ይጠቁመናል በዓለማዊ ትምህርቱ ማለት ayaho aye aye ayaho aye aye ayaho aye aye ayaho aye aye ለመሆኑ ከቢር አመቱላ ማን ናቸው ከቢር አመቱላ በሐረር ከተማ ውስጥ በ1851 አካባቢ በአውሮፓውያን አቆጣጠር የተወለዱ ሰው ናቸው እና አባታቸው ቃዲ ናቸው ቃዲ አብዱራህማን ይባላሉ እናታቸው ሐሊማ ይባላሉ ያባታቸው ስም እንደሚያመለክተው የቃዲ ዛሳት በሐረር ከተማ ከፍተኛ ቃዲ የነበሩና ዳኛ የነበሩ ሸሪዓ ፍርድ ቤቱ ማለት ነው የነበሩ ሰው ግለሰብ ናቸው ነበሩና እሳቸው ናቸው ከቢር አመቱላህ የሚባሉት ማለት ነው ከቢር አመቱላህን ለየት የሚያረጋቸው ነገር ምንድነው ማንኛውም የሐረሪ ተወላጅ በሰዓቱ ወደ 5 አመት አካባቢ ሲጠጋ ትምህርት ቤት ይላካል ቁርአን ቤት የሚባለው እና ቁርአን ቤት የሚባለው ቁርአንጌ ይባላል በሐረርኛ እዛ ይላካል እዛ ከተላከ በኋላ የአረብኛ ቋንቋና የእስልምና ሃይማኖት ይማራል እሳቸውን የሚለያቸው ምንድነው ከቁርአን ቤት ባሻገር ማለት ከቁርአን ቤት ባሻገር ከቢር ጋር የሚባላል ስፔሻላይዜሽን ነው እና ወደዛ ስፔሻላይዜሽን ሄደው የተለያዩ የሃይማኖት እና የሂሳብ አንዳንድ ከዓለማዊ ትምህርቶችም የሂሳብ ትምህርቶች ነበሩ በዛ ሰዓት
እና ይሄን ትምህርቶች የተከታተሉ ናቸው። ወይራዝ ሌሎቹን ሴቶች በመታየበት ጊዜ እስካሁን ይሄ ጥናቱ እንደሚያሳየው ሴቶች ትምህርት ይጀምራሉ፣ አይቀጥሉም። ቤዚክ ትምህርት እንትን ሃይማኖታቸውን የሚያሰራቸው ነገር ብቻ ነው እንትን የሚሉት። እሳቸው እንደ ምንድነው እንደ አዋቂ ተቆጥረው በሰዓቱ በነበረው ከቢር በሚባል መጠሪያ የተጠሩትም በዚህ ሁለት ወንድሞች ነበራቸው። የቃዲ ቤተሰብ በነገራችን ላይ ከፍተኛውን ትምህርት ያገኛል። ምክንያቱም ልጆቻቸውም ቃዲ ነው የሚሆን፣ የቃዲ ልጅ ቃዲ ነው የሚሆን ኤክስፔክትድ የሚደረግ። ስለዚህ በሀገሪቱ ያለውን ከፍተኛ ትምህርት ይማራል። ከቢር አመቱላ እድል የነበረው ከወንድሞቻቸው ጋር አንድ ላይ ሁሉንም ትምህርት የመማር እድል የማግኘታቸውን። ከዛ በኋላ ተማሪ በስነ ስርዓቱ ሴት ተማሪ በስነ ስርዓቱ በሌለበት ጊዜ ሴት አስተማሪ ለወንዶችም ለሴቶችም መሆን ችለዋል። ስራቸውን አስመስክረው ማለት ነው። ወንድሞቻቸው በነገራችን ላይ በኋላ ላይ ያው ቃዲ ሆነዋል። አንደኛው ቃዲ በጣም የታወቁ ሰው ነበሩ። ሚኒሊክም ሀረር በገቡበት ሰዓት ሽምብራ ኩሬ የሚባለው የሀገር ሽማግሌዎች ከተቀበሏቸው አንዱ መካከል የአያመቱላ ወንድም ናቸው። ቃዲ አብደላ ይባላል። እነዚህ አሊም ወይም ምሁር የነበሩ ከቢር የነበሩ ወንድሞቻቸውም ራሱ ሲያማክሯቸው ታገኛለህ። እንደገና ደግሞ አሚር ነደባ የሚባል ነገር አለ። ነደባ የሚባል ነገር አለ በሐረሪ ኮሚኒቲ አከል መደቡን ማለት ነው። የቤት ውስጥ የሚሰራ መደብ አለ። ሰው ሁሉ የሚቀመጥበት ቦታ አለ እና አያመቱላ እዛ አሚር ነደባ ላይ ምሁር የሚቀመጥ መደብ ቦታ ላይ ቦታ አለው የሚቀመጡበትና እዛ ተቀምጠው ወንዶቹ መሬት ተቀምጠው መደብ ላይም ሳይወጡቻቸው መሬት ተቀምጠው ሲያስተምሯቸው ነበር እና ሲያስተምሩ ደግሞ በቁርአን ወይንም በቁርአን ቤት ደረጃ አለ። በሁለተኛው ስቴፕ ይሄ ስፔሻላይዜሽን ከቢር ጋር ደረጃ ነው እና ያ ማለት ትልልቅ ፊቅሂ የሚባል ያው የእስልምና ህግ ጋር ይማሩበት ነው። ተውሂድ፣ ተፍሲር፣ ቁርአን ኮሜንተሪ ትንታኔውን የሚማሩበት ነው። ከፍ ያለ እውቀትና እንትን የሚፈልግ ነው። በዛ ደረጃ ነበረ መምህርነታቸው ያለ። እንደገና ሴቶችንም ያስተምሩ ነበር። ሴቶችም በከቢር ጋር ቦታ እንትን ላይ የመማር ቻንሳቸው የጠበበ ነበረ እና እሳቸው ግን በአዋቂ በመሆናቸው ከቢር አመቱላ ስለሚያስተምሯቸው በዛ ሰዓት ላይ ይሄንንም እድል ለሴቶችም ከፍተዋል ማለት ነው። ሴቶቹም የመማር ሁኔታን ታያለህ ማለት ነው። አያሁ አይ አይ አያሁ አይ አይ አያሁ አይ አይ አያሁ አይ አይ ከቢር አመቱላ ህይወት ላይ ስታየው ማስተማሩ አለ። ለሃይማኖቱ አርአያ የመሆን ሁኔታ ታገኛለህ። ሲያስተምሩ በቃል የማስተማሩ ብቻ ሳይሆን ህይወታቸው በምታይበት ጊዜ አንዳንድ ገጠመኞች ምን ያህል ከአላህ ጋር የነበራቸውን ትስስርና ጥሩ ሃይማኖተኛ እንደነበሩ ይገልጻል። ለምሳሌ ከነዚህ መካከል ልጃቸው የጠቀሱልኝን ነግረህ በአንድ አጋጣሚ ልጃቸው ይሞታል። ወጣት ልጃቸው ወጣ ባለበት አጋጣሚ ይገደልና ይመጣል። ልጃቸው ተገድሎ ከጦርነቱ በኋላ ማለት ነው። ተገድሎ በሚመጣበት ጊዜ ሰላም ሆኖ ወጣ። ሲመለስ ሬሳውን ይዘውት ይመጣሉና ደስ ያሉት በቃ አላህ ወይ ይሄን ነው የጻፍክለት ወይ ለልጄ ብለው ወዲያው ውዱአቸውን አድርገው ቁርአናቸውን አንስቶ ማንበብ ጀመሩ። እና ይሄ አይነት አጋጣሚዎች ምን ያህል ከአላህ ጋር የነበራቸውን ቅርበትና የአላህን ውሳኔ በማንኛውም ኮንዲሽን እናት ልጇን እንዲድንገት ስታጣ እንኳን ኮምፕሮማይዝ አያደርጉትም ማለት አጋጣሚ ታገኛለህ። በሌላ በህይወት አጋጣሚያቸው ደግሞ ባለቤታቸው ካረፉ በኋላ ባለቤታቸው የገራድ ላን መሬት ይባላል። ገራድ የሚባል ታይትል አለ ሐረር ውስጥ ነበረ በሰዓቱ። ባለቤታቸው የዛ የስልጣን ባለቤት ነበሩ። መሬት አለ። ያንን መሬት አስተዳድሩ በሚል ይቀርብላቸዋል ባለቤታቸው ሲሞቱ ማለት ነው። እና የሰጡት መልስ ይሄ ከእንትኑ ከስራዬ ያወጣኛል የሚል ነው እና ተውት። ለዛው መሬቱ ላይ ለነበሩ ሰዎች ስራውን ጥለው መሬቱን ጥለው በአሁኑም ጊዜ በዛ ሰዓት ያሱት የነበረው መሬቱን እስከዛሬ ድረስ እነሱ እጅ ነው ያ መሬት። አሁን ራሱ አለ ብለውኛል።
የልጃቸው አይሚን ቦታውንም ያውቁታል እንትን ይባላሉ ይጠያየቃሉ ፋሚሊ ጋር ማለት ነው ራሱ ይህ አይነት አጋጣሚ ታገኛለህ ህይወታቸው ላይ ማለት ነው እንደገና ሌላው አጋጣሚ ደግሞ ሊጠቀስ የሚገባው እስልምና ላይ ታውቃለህ 5 ምሰሶች ሐጅ አንደኛው ነው እና በዛ ሰዓት ላይ ሐጅ ማድረግ ምን ያህል ሰፈር ሰው በጣም ያው ችግር እንዳሁኑ የተስተካከለ አይደለም በዛች ባጭር ሚያቸው ሐጅ አድርገው መጥተዋል እና በነገራችን ላይ ያረፉት እድሜያቸው 42 አካባቢ ሲደርስ በ1893 አካባቢ እና አጭር ነው እድሜያቸው ግን ይሄን ሁሉ እንትኖችን ታገኛለህ ማለት ነው ይህ ማኑስክሪፕት እጄ በገባበት ጊዜ የሴት ነው ተብሎ ነው በሆነ አጋጣሚ ሰባ ዩኒቨርሲቲ እንትን ነበረ ኤግዚቢሽን ነበረ የማኑስክሪፕቶች ከሐረር ይዘው የመጡ እንትን የግል እንትን ያላቸው የማኑስክሪፕት ኮሌክሽን ያላቸው ሼክ አብደላ ይባላሉና እሳቸው ዲስፕሌይ ካረጉት መሀል ሴት ነው ስላሉኝ ሌላም የሴት አለ ይሄም አለ አሉኝ ሙሉ ነው እሱን ኮፒ አድርጌ አስቀመጡ ፔፐሬን መስራት በሚፈልግበት ጊዜ በሴት ነው የምሰራው እና በዚህ በምልበት የሚሰማኝ ሁሉ ሴት አታገኝም ውሸት ነው አንደኛ አያመቱ ላይ አይታወቁም በነገራችን ላይ ብዙ ሰው አያውቃቸው ኢሚዲየት ፋሚሊያቸው ካልሆነ በስተቀር ማንም ሰው አያውቃቸው ምክንያቱም እኔ ሐረሪ ነኝ ወላጆቼ ከዛ አንፃር ኢቲዛን ነው አክስቶቼም አጎቶቼ አሚን ኢሚዲየት እኔ ማቃቸው ሰዎች ላይ ሌሎች ሐረሪ ምሁሮችም በመናገርበት ጊዜ ነው የለም የሚል ነበርና ከዛ በኋላ አንድ ጣሊያናዊ አድቫይዘር የነበረ ሁሉንም ፔጅ አንብቢው አለኝ በኋላ ላይ እያንዳንዱን ፔጅ ወደ 116 ገጽ ነውና ሳነበው አገኘው በዛው ሃንድ ራይቲንግ የሳቸው ስም እንደገለበጡትና እንደጨረሱት የሚያሳይ ነገር አገኘሁኝ በቃ ቀጥይ አለኝ በዚህ ሁኔታ ነው አሁንም እኔ ነኝ የምናገረው አለ ብዬ እና ይሄን እናገራለሁ ሜቢ ይሄ ምንድነው የሴቶች ነገር ታውቃለህ በረድ ያለ ነው ቀዝቀዝ ይደረጋል ሌላ እድሜያቸው ምናልባት አነስ ያለ መሆኑ ሜቢ አይ ዶንት ኖ እና ይሄን ያህል እንትን ሆኖ አለመታወቃቸው ለኔ ይገርቦኛል አያሆ አየ አየ አያሆ አየ አየ ወይዘሮ ሙና አቡበከር እናመሰግናለን በዚሁ የዛሬው ዝግጅታችን አበቃን ሳምንት በማን እንገናኝ